ላይ ማለት ነው በጣም ተጨመላለክ የምር ማርያም በጣም ነው ተጨመላለከው ልውል ማለት ነው። እና አንተ የእሷ ጤና ነው የሚያሳስብክ? የእሷ ደህና መሆን ነው የሚያሳስብክ? ወይስ አንተ ገና ለገና ኦዲየንስ ምን አለኝ ኦዲየንስ ተናገረኝ ምናምን? እንዴ ኦዲየንስ እኮ የሚያየውን ነገር ነው የሚናገረው። የሚያየውን የምታሳየውን አክት እኮ ነው የሚናገርክ እንጂ አንተ ላይ ለማቀሳሰር አይደለም። አሁን ላይ እያየን ያለነው ያም ነው። ያብ የምር በጣም ቴንኪው በጣም እናመሰግናለን። ማርያምን ለሄሉ ብዙ ነገር ብለንሃል፣ ብዙ ነገር ተናግረናል፣ ብዙ ነገሮች ተደራርሰናል። ግን እንደዛም እናንተ ተደራርሳችሁ ራሱ አሁን ላይ ለእሷ የምታሳየው በቃ አትጸየፋትም። ምንም ድራማም ስሩ ምንም ስሩ እውነትም ይሁን ውሸትም ይሁን ለምታሳየው ነገር አንተ መመስገን አለብህ። ያም ማለት ነው ማርያምን መመስገን ነው ያለብህ። እስካሁን ከጎኗ ስላለግ ልታስታምማት ወደ በፊት ካላት አመለካከት ወደዛ ለመመለስ የምታሳየው ነገር በጣም ደስ የሚል ነገር ነው። ግን ልውሌ አንተ ገና ለገና ልውሌን ሰው ተናገ እንዴ ሰው የሚያየውን እኔ እኮ የማየውን እኮ ነው መጥቻ አስተያየት ምን ሰጥ እያንዳንዱ የሚያየውን አስተያየት የሚሰጥክ እንጂ ለምን አስተያየት ተሰጠኝ ብለክ እኔ ካሜራ ላይ ምናምን አንተ ተጫወተ። ይሄን አክት ስራ ታዲያ ይሄን አክት ስራ የሆነ ነገር ከሌለብህ ማለት ነው እንዴ ሰው እኮ ወዶ አይደለም ማርያም ሲጠራጠር የነበረው የሆነ ነገርማ አለ። በሰላም አይደለም እንደዚህ እንትን የሚል ልክ እንደ ዱርዬ ኮፍያ ለብሰ እየመጣ አክት አትስራ። እና እሷ እንትን ለማለት ሞክር መጀመሪያ ከምትከራከር ተረጋጋ። ምክንያቱም ተረጋግተ እሷን ትሪት ለማድረግ ሞክር። ያብማ ተንቀለቀልክ። ያ ምን ሆነን እንደዚህ ማን ነው ልውሌ ምን ሆነን እንደዚህ ተንቀለቀልክ ያለው እንዴ? እሷ የተጎዳች እሷ የታመመች እያለች አንተ ምንድን ነው የሚያንጨረጭር? በጣም አንጨረጨረክ እኮ ማርያምን። እንዴ የታመመች እሷ እያለች የተጎዳች እሷ እያለች አንተ ምን ቤነህና እንደዚህ የምትንጨረጨረው እንዴ? ቢያንስ እኮ በዚህ ሰዓት እሺ ያብ እንኳን የእሷ ህመም ነው እንደዚህ እያደረገው ያለው አይደለ? አንተ ደግሞ እሱ መጥቶ ገና ለገና ሌላ ነገር ውስጥ ይገባሉ ብለን እያሳሰበክ ያለው ያ የሚያሳስበው የእሷ ጤንነት የእሷ ደህና መሆን ነው። አንተ ደግሞ የሚያሳስበው ገና ለገና ከሱ ጋር ትሆናለች ወይ አንድ ላይ ይሆናሉ ብለህ መጀመሪያ ላይ አመጣጡን ስለምታውቅ ያንን አንተ ፎከስ እያደረክ ያለው እንጂ የእሷ መሻሉን አይደለም። ገባክ? ስለዚህ ማርያምን ብትጠነቀቅ ለምታወራው ነገር ለምታሳየው ነገር ምንም አንተ ላይ ምንም በቃ የሆነ ነገር እንዳደረክባት ነው። በቃ አንተ ላይ ራሱ እንትን እያየን ያለ ነው። እንደ ልውል እንደ ያብ ራሱ ለሷ እንትን ቦታ እየሰጣት አይደለም። ስለዚህ እውነት አንተ ለሷ ክብር ካለ ፍቅር ካለ አሳይ፣ ፍቅርን አሳይ እንጂ የምን ክርክር ነው እንዴ? በየቪዲዮ እንትኑ ሳለ ክርክር አንተ ታማለች አሁን ጠፍታለች አይደል? ለመፈለግ ነው ከሱ ጋር እንትን ማለት ያለብን እንጂ ከሱ ጋር መመላለስ አይደለም። እና ያብ የምር ቴንኪው ልንል እንፈልጋለን እኛ ይሄ ልዩ ኦዲየንሶች ማርያምን። እና ከባድ ነው ይሄ ልዩ ነገር በጣም እያሳሰበን ነው፣ በጣም ያስጨነቀን ነው። እኔ ራሱ ቪዲዮ መስራት አስጠላኝ፣ ምክንያቱም መጨነቅ ስለማልፈልግ ማርያም። ተጨነኩ እኮ በሷ ነገር እና 2 ቪዲዮ ራሱ አስተያየት አልሰጠትኩም በጣም ስለተጨነቅኩኝ ማለት ነው። ስለዚህ ልውል ተጠንቀቅ፣ ለምታወራውን ነገር ተጠንቀቅ። ማርያምን ይደብራል እንዴ። ራሷ የተመለሰች ነበር እኮ ትሪት እያረጋት ነበረ፣ አናናስ ቆርጦ እያበላት ነበረ፣ ፍራፍሬ ምናምን እንትን እያላት ነበረ፣ ተኝታ ነበረ። አንተ መጣህና ማለት ነው እንክትክቱን አወጣህ። በቃ እንክትክቱ ማለት ነው ሰው እንደዚህ ታሞ ማለት ነው እንደዚህ ታሞ ጭቅጭቅ ንዝንዝ ምናምን መስማት ይደብሯል ታውቃለህ። በዛ ላይ ደግሞ ልጅቷ በጭንቀት ነው እርግጠኛ ነኝ እንደዚህ እየሆነች ያለችው። ገባችሁ? ስለዚህ አንተ መተክ ጋጋታን የምትፈጥረው ለምን እንደዚህ ታደርጋል እንዴ? ልጅቷ ታማ ተኝታ እንዴ ነው እነሱ ሌላ ነገር የሚሰሩት? ያው ትሪት እሷን ሊያረጋት ነው እንጂ ያብ የፈለገው እንጂ ምን የሚያደርጉ ነገር እንዲህ ታማ ምን ያደርጋታል ብላ አስበህ ነው? ቢያንስ እንኳን ጥሩ ነገር እያደረገ ነው ብላ እሷ ከተስተካከለች በኋላ እኮ ያለውን ነገር መነጋገር ትችላላችሁ፣ ልውሌ ማለት ነው። ግን አንተ በቃ ጥሉ ላይ ነው ፎከስ እያደረክ ያለው። የእሷ መዳን ላይ አይደለም፣ ጥል ላይ ነው ፎከስ እያደረክ ያለው። ነገራችን ላይ ማለት ሄሉ እስከ ዛሬ ድረስ ብዙ ነገር አይተናል፣ ምን ብለናል። ግን እንደውም ልንገር፣ እኔ በደንብ አድርጌ ልንገር፣ አንተ ራሱ የፍቅር ጥያቄ እኔ ቪዲዮን አላየሁም የፍቅር ጥያቄ፣ ምክንያቱም በቃ ማየት ይቻለው እንደዚህ ገና ያብ ሲመጣ ነው ማየት የጀመርኩት እና አልፎ አልፎ ነው ማየው። ግን እንደተባለ ከሆነ እንዳየው ቲክታክ የተቆራረጠ ቪዲዮ እንዳየው ከሆነ አንተ እሷን የፍቅር ጥያቄ ጠይቃት ነው እንደዚህ ሰላም ያጣችው። በነገራችን ላይ ነው ምን አባ ልታመጣ ነውና ነው ምን አባ ታመጣለህ?
ያኔ እሷን የፍቅር ጥያቄ ጠየቃት፣ ሰላም አጣች። በቃ እንክትክቷ ነው ሁሉ የወጣው። ገባ ግን ያ ሰው እንዴ ከዚህም በፊት ከብዙ ሰው ጋር ተቀራርባለች፣ ከብዙ ሰው ጋር ግንኙነት እንትን ብላለች። ግን እንደዚህ አይነት ነገር የለም። አንተ ሲጀመር ወንድሜ የምትልህ ልጅ ፍቅረኛ ነው ብላ ራሱ መቀበሏ የሰላም አይደለም። ማርያምን የሰላም ይመስላችኋል? ፋሚሊ የሰላም አይደለም። መቼስ ወንድሜ ነው ጋሻዬ ነው ብላ በሱ ምክንያት ከያብ ጋር ተጣልታ ወንድሜ ነው እንዴት ተጣላ ያለች ልጅ እንዴት ራሱ የፍቅር ጥያቄ ተቀበለች ያለ ምንም ነገር። አሁንም እኮ አንተ ላይ ነው የሚያነጣጥረው ነገር ማለት ነው። ስለዚህ በክብር አውራ። የሆነ ነገር ከሌለማ እንደዚህ አትሆንም። እንደዚህ የሚያደርግ ነገር የለም። ስለዚህ የሆነ ነገር ያደረክባት ነገርማ አለ። ግልጽ እኮ ነው በቃ። ምክንያቱም እቺ ልጅ ለአንተ ያላት ሲስተርሊ ብራዘርሊ እንደምትወድ ነው እኛም እስከ ዛሬ ድረስ የምናውቀው። ግን እኔ ራሱ የፍቅር ጥያቄ ተቀበለች ሲባል አላመንኩም በቃ። ምክንያቱም እሷንም ለምን ብዬ አሳልፌ መስጠት አልፈልግም ስለመወዳ ማለት ነው። ግን አንተ ያለምንም የሆነ ነገር ካላስነካህ መስተቀር በታምር ሄሎ ይህን ነገር የምትቀበል ራሷ አትመስለኝም። ማርያምን በሰላማም አይደለም። ግን ይኸው ሰላማን አጣች። ስለዚህ ያብም ቢሆን ይሄ ነገር ስላጠራጠረው ሄሉ እንደዚህ አይነት ሰው አይደለችም፣ ለአንተ ያላት አመለካከት የተለየን፣ እንዴት የፍቅር ግንኙነት መሰረቱ እንዴት ሊሆን ቻለ ብሎ ነው እንግዲህ እርግጠኛ ነኝ የመጣው አይደለ? መጣ ጠየቀ። ከዛም በስንተኛ ቀን እሷ ደግሞ እንደዚህ አይነት ነገር ውስጥ ሆነች። ስለዚህ ምንም አንተ ከሱ ጋር የሚያጨቃጭቅ ነገር የለም። እውነት ነው። ምንም ነገር ቢናገር ራሱ መቀበል ነው ያለብህ። ገባህ አይደለ? አሁን እኮ እሱ ፍቅረ ያብም እኮ የራሴ ህይወት አለኝ ብሎ ተናግሯል አይደለም? ግን ያን ነገር ሁሉ ትቶ ነው ያን የፍቅር ግንኙነቱን ትቶ ነው እርግጠኛ ነኝ አሁን እዚህ ጋር ለሄዱ መስዋዕት እየከፈለ ያለው። ከኔ ጋር ሁኚ ብሏት አይደለም። መጀመሪያ የመጣቱ ከኔ ጋር ሁኚ አይደለም። ከሱ ጋር እንዴት ትሆኛለሽ? የራሴ ህይወት አለኝ ብሏል። ከሱ ጋር እንድትሆኝ አልፈልግም ነው እንጂ የኔ ሁኚ ብሎ አይደለም። ያብም የተጣላው ያለው ገባካ? ስለዚህ እያወቅ ማለት ነው ሰው እኛ ያየነውን ነው የምናወራው። እዚህ ጋር የምታረጉትን ነው እኛ ማስተያየት የምንሰጠው፣ ኮመንትም ሰው የሚጽፈው እንጂ ከመሬት ተነስቶ አንተ ላይ ለማነጣጠር ማንም ሰው የተነሳ ሰው የለም። ልውል ማለት ነው። ስለዚህ ይሄ ልጅ የራሱ ያብ የራሱ ህይወት አለው። ያንን ነገር ትቶ ነው እንደዚህ አፈር በልቶ ማለት ለሷ ተጨንቆ ከሷ ጊዜ የሚያሳልፈው ለሷ ብዙ ነገር እየሆነ ያለው የራሱን ህይወት ትቶ መጥቶ ማለት ነው። ስለዚህ አንተ ቢያንስ እንኳን ይሄንን ነገር ሰምታለለ ከሱ ጋር ሆነ እሷን ለማዳን ነበር መሞከር የነበረብህ። ግን ክርክር አንተ እንደዚህ አንተ እንደዚህ ምንድን እንደዚህ የሚያንጨረጭር የሆነ ነገር ከሌለብህ የበለጠ ማለት ነው። ከአንተ የበለጠው ያም ተሰባብሮ ይፈልጋት ያለው ተጨንቆ ይፈልጋት ያለው አንተ ልክ እንደ እንትን ይሄ ነገር ከጀመረ ቀን ጀምሮ ኮፍያን እያረክ ማለት ነው መተ ጢባረን ነው እየነፋህ ያለው የሆነ ነገር እንዳደረክ ነገር አክት የምታሳየው። የትኛው ራሱ ውስጥ ተረብሾ የምትፈልጋትን ነው ያም ማለት ልውል ማለት ነው። ያም ነው እሱ ተረብሾ ለሷ እንዲህ የተንገበገበ ያለው እሱን እያየን ያለ ነው ቪዲዮ ላይ ማለት ነው። ልውል ማለት ነው። ሳትፈልጋት ነው መሰለቸት የምታመጣው። ኡፍ ደከመኝ ቆረጠኝ ትላለህ። እንኳን እንደሱ ተሯሩጣ አይደለም ጸበል የምትወስዳት እኮ ሰላም ፈጥራችሁ እሷን አረጋግተ ወደ ቤቷ ከተመለሰች በኋላ በፍቅር በሰላም ትትረጋጉ ነው እንጂ አንተ እሱ ስታይ የሚያንጨረጭር እሱ እኮ የእሷ ደህንነት ነው ይፈልግ ያለው። በነገራችን ላይ አንተ ደግሞ ፎከስ የምታደርገው ገና ድና ለእሱ የምታሳየው ነገር ነው። አንተን እንደዚህ ምስቅልን እያስወጣ ያለው ፈልጊያትም ቢሆን አስጠምቂያትም እንደዚህ አድርጊያት አመጣለሁ ትላለህ። ይሄን ነው የምታመጣ? ከየት ነው የምታመጣት? አንተ ነው የደበካት? ከየት ነው የምታመጣት? ከየት ካስቀመጥክበት ነው ለኛ ማሳየት አለብን። እንዲህ በድብቅ አይደለም። እሷም እኮ ከመሬት ተነስታ ነው ያንተን ፍቅር የተቀበለች አይደለ? በምን ምክንያት ራሱ እንደተቀበለች ራሱ አናውቅም። እኛ ሳናቅ ተቀብለናት እንደዚህ እናረጋታለን ምናምን መድኃኒት ጸበል ምናምን ነው ማየት እንፈልጋለን። እንዴት እንደወሰድካት እንዴት እንዳገኘሃት ማየት እንፈልጋለን። ገባክ? ዝም ብለህ አይደለም የምትወስዳት። ምን እንደምታረጋት በምን እናውቃለን? ለምን ከካሜራ ጀርባ ማድረግ ፈልግ አንተ ይሄንን ራሱ ማለት ነው። ስለዚህ መከራከሩ ለማንም አያበጅም። እውነት ደሷ እናንተ እሺ ያብ እንኳን በቃ እንትን እያለ ነው ያብ አለው በቃ እሷን እንትን አንተ ነህ ችግር እየፈጠርክ ያለው ልውል ማለት ነው። ማርያምን የልውል እጅ አለበት ብዙ ሰው የሚለው ወዶ አይደለም
ያ ወንድማችን አይዞህ ከጎንህ ነን። ያልፋታክም ዋጋ እግዚአብሔር ታገኘዋለህ። የልፋትን ዋጋ ታገኛለህ። ማርያምን ልዑል አታፍርም? አፈ ባለጌ አንተ ነህ። ልዑል ባለየ ስራ ሁሉ አያምርም። ያቡ ተፋታው። ልዑል ተብዬው አንተ የሆነ ነገር ያረክ ያብ ወዲህ እስከ መጨረሻ እንዳተዋት ከጎኗ አሁን እና ብዙ ኮመንታተሮች ራሱ ለያብ ራሱ እንትን እየሰጡት ነው ታውቃለህ። በቃ ቃል እንዲገባ እያደረጉት ነው። ከእሷ እንዳይለይ እሷን እንዲጠብቅ ምናምን አየካለ በምታሳየው አክት ነው ሰው እንደዚህ እየተናገረክ ያለው። ስለዚህ ካሜራ ምናምን ምንም ማስባል አይጠበቅብም። የምታሳየህን ነው ኦዲየንስም እየተናገረክ ያለው። ልዑል የሚል ሰው የምን አይነት ከህይወታችሁ ውጣ። ከህይወቷ ብትወጣ ነው እንደሚሻለው። ሰላሟን ያነሳው ሰላሟን የበጠበጥከው አንተ ነህ። ይሄ ሁሉ የልዑል ሴራ ነው። የእሷ ደስታ አይፈልግም። ያብ እስከ መጨረሻ ከጎናዋን። የእሷን ደስታማ እኔ ጌታን ገረመኝ እኮ እንደው የፍቅር ጥያቄ መቀበሏ ራሱ በጣም ነው እየገረመኝ ማርያምን። ምክንያቱም እሷ ልጅ ለልዑል ያላትን ቦታ ታውቃላችሁ፣ እንደ ወንድም ነው የምታየው። እንዴት ራሱ ልትቀበል ቻለች ብዬ በጣም ራሴን ጠይቅ ነበር። ግን ይሄው ወጣ። ያለ ምክንያት አይደለም እንደዚህ የሆነች ያለችው። እሱ ከመጣ በኋላ ነው አንተን አፈቅርሃለሁ ስትል ጤነኛ አልነበረችም። ልዑል ምን እየሆንክ ነው? እጭ በቃ የምትሰራው ነገር ብዙ ሰው ተማሮባል። የምታረገው አክት እኮ ነው ሰውን እያበሳጨ ያለ እንዴ። ያ ምንም አላረጋትም። ልዑል ፎጣውን ምን አስነክታችሁ ነው? ፎጣውን ይዛል አላለቀ የምትለው ምን ይታወቃል? አንተ እሷ የፍቅር ጥያቄ አልቀበልም ምናምን ስትል በቃ ይሄ ነገር አድገህባት ነው። እንደዛ ነው የማስበው ማርያምን። አሁን እንደዛ ነው እያሰብኩ ያለው። ስለዚህ ሁላችንም ይሄ ኦዲየንሶች መጸለይ ያለብን ፈጣሪ ወደ ራሷ እንዲመልሳት እና ደግሞ ልዑልንም ማመስገን አለብን። ማርያምን ላደረከው ለሰጣት ፍቅር ሁሉ ለተንከባከብካት ሁሉ በጣም እናመሰግናለን። እንደ ሄሉ ፋን ማለት ነው። በተረፈ ግን ልዑል ማርያም ተጠንቀቅ፣ በደንብ አድርገው ተጠነቀቅ ነው የሚሻለው። የምታደርገው አክት የምታሳየው ነገር የሆነ ነገርማ ያደረከው ነገርማ አለ። ያለ ምክንያት አይደለም እንደዚህ ያንጨረጨረክ ያለው ማርያምን እና ተጠንቀቅ። ፋሚሊ ወዳችኋለሁ። ባይ። ላይክ፣ ሼር፣ ሰብስክራይብ ደግሞ እንዳይደርሳ ውዶቼ። ነገ እንግዲህ ይሄ ልዬ ተገኝታ ጥሩ ነገር ለማየት ያብቃን። ባይ